የመጀመሪያ ችግሩን መሰለኝ ተናገርክ ያለ እውቀት ቴንክ ዩ ችግር ከመጠየቅ ውጪ መልስ ሰጥ አጠብቀኝም ሌላ ውስጥ አጥባ ምክንያቱም መልስ ለመስጠት ምንም ያህል ፈቃደኛ ብሆን አታስወራኝም ምን ላልክ እኔ ቴንክ ዩ ሙሉ በሙሉ በማስረጃ አስደግፌ ላሳይ የምችል ቁጥር የሌለው ማስረጃ አስደግፌ ላሳይ የምችለው እዛ ላይ አንድ ነገር ተናግሬ ያለው እንደው እዚሁ ሐረርጌ ውስጥ ቀርሳ ወረዳ ውስጥ አንድ ቦታ ላይ ቸርች ተጀመረች የኦርቶዶክስ ቄስ ነው ወረዳው ላይ ሄዶ እዛ ጋር አገልግሎት እንዳንጀምር ያደረገን ብዬ አቀረብኩ የሱ አንተ ይቅርታ ጠይቃልተ ጉዳ ባብሎ ጉዳ ቀርሳ በነገራችን ላይ ደምረው እንዲማረጋ እስታፋይ ይቅርታ ማውራት ካለበት እንዲህ አይነት ሰዎች እየታከሙ መሄድ አለባቸው በጣም ይቅርታ ባይወጣ ተቻልክ አስገባው ያን ሹመት አግኝተ ይሆናል እውነታው ይሄ ነው ከዚህ ልታፈስ አሁን የነገርኩን አሁን ጣስከው ቆይ ሰሙዬ አሁን የነገርኩን አሁን ጣስከው መኖሪያ ቤቴ እዛው ይናገርና ተነቀጥል እኔ እንደሰማው ስማኝ አንድ ደቂቃ ብቻ ይችላልም ሰማኛለህ ደቂቃ እኔ ያልኩ መኖሪያ ቤቴን እዛ ኖር ነበር ስራን ሰራ ነበር ሙሉ ጊዜ ይሄ መኖሪያና ስራዬ እዛ አራተኛ መካነ ኢየሱስ ውስጥ ነው እያልኩ ቃል በቃል ነገርኩ ይሄንን እንደሰማኝ አምናለሁ ሰው ይሄንን ከሰማኝ አይቀር ግን አሁንም የምነግርህን ስማኝ እኔ ቀጥታ እያልኩ የነበረው አራተኛ መካነ ኢየሱስ ነው መኖረው ታች ያለ ድራሴ ጋር ነው ማገለግለው ብዬ እኔ ነገርኩ እንዳልኩ አልክ ግን 4 ዓመት ላይ ወንጌላዊ ያልሆንክም አልክና ራስህ ሰው ስለጠፋ ታሾመ ይሆናል አልከኝ እኔ ቅድም ምንድነው ያልኩ አንድ ቄስ ነበር ከቄሱ ጋር አብረን ነበር ቄሱ ለቀቀ ከዛ በኋላ እኔ ወደ ባይብል ስኩል ተላኩና ቸርች አገለገልኩ አልኩ እኔ ዋሸው እኔ ውሸት እኮ አልወደም ታዲያ ሙሉ ጊዜ አልሰጠም መካኒሳ መጣ ሙሉ ጊዜ በዚህ ስማኛ አዲስ አበባ መጣ አንዴ ስማኛ እሺ ስማኛ ለምን ነው እኔን ማሰማኝ እኔ ምን አገባኝ ስለንቱኑ እሺ ቆይ ሰሙ ይቀጥል እስኪ ሰሙ የሚለው እንደማለት በቃ ኢትስ ኦኬ እሺ ሰሙ ይቀጥል እስኪ አንድ ደቂቃ እንስጣችሁና አንድ ደቂቃና ረጅም ሰዓት ስለሰማናችሁ ወዲኖ ለኔ አድቫይዝ ላደርጋችሁ የምፈልገው በጠቅላላ ወንጌል አማኞች ማንኛችሁ ወንጌል አማኝ ማለት ወንጌልን በፍቅር የሚሰብክ እንጂ ምንም ስለማያውቀው ቤተ እምነት ስም እየጠራ የሚሳደብ ማለት አይደለም የአገልጋይነታችሁ መገለጫ የሰው ቤተ እምነት መሳደብ አይደለም የአገልጋይነታችሁ መገለጫ ወንጌልን መስበክ ይሁን ለብዙዎቻችሁ ከእስላምምና ይሄ ከውቃቢ ቤት ከጨሌ ቤትምና ከመየትም ትመጣና ጎበዝ ወንጌል አማኝ አገልጋይ እንድትባል ኦርቶዶክስን ተሳደባል ሁሉም ጎበዝ ነገር ጎበዝ እኔ አይዳት በነገራችን ላይ በጣም ብዙዎቻችሁ ሊደብራችሁ ይችላል ወንጌል አማኝ የሚቆመው ኦርቶዶክስን በመሳደብ አይደለም ያለህን ወንጌል በማስተማር ሁሉም ዛሬ ላይ እኔ ፍራንክሊ ነው ማወራችሁ ከጥላቻ ወጡ ሰው ጎበዝ እንዲላችሁ እኔ በጣም እያዘምኩ ያለሁበት አንድ ነገር ስላለ ነው ከረንትሊ ሁሉም ከየትም ይምጣ ከእስልምና ይምጣ ከጨሌ ከጥንቁልና ይምጣ ከየትም ይምጣ እንዲያጨበጭብለት ቁጭ ብሎ ኦርቶዶክስን 24/7 መሳደብ ነው ፕሊዝ የወንጌል እንቅፋቶች እንዳትሆኑ ወንጌል መስበክ ካለባችሁ ወንጌላውያን ነን የምትሉ አገልጋዮች ካላችሁ የወንጌል ዕውቀቱ ከሌላችሁ አትውጡ ሚዲያ ላይ እኔ አድቫይዝ ማድረጋችሁ ያዛችሁትን መጽሐፍ ቅዱስ ስበኩ የናንተ አዋዜ ወይም ማጣቀሻ የኦርቶዶክስን መሳደብ አይሁን በጣም ብዙዎቻችሁን እያያችሁ ስለሆነ ከእስልምና መቶ ኦርቶዶክስ ምን እንደሆነ ሳይሆን ቁጭ ብሎ ኦርቶዶክስን ሲሳደብ ይውላል ከጠንቋይ ቤት ወጥቶ ቁጭ ብሎ ኦርቶዶክስን ሲሳደብ ይውላል ምክንያቱስ ወንጌል የሚመትለው ኦርቶዶክስ መሳደብ ስለሆነ ይሄን ነገር አስተካክሉ እኔ የትም ሄጄ ቤቴንም ስከፍት ኤቭሪዌር እናገረዋለሁ ወጣና መጽሐፍ ቅዱስ ግለጥ ያንተ ወንጌልናዊነት መገለጫው
መጽሐፍ ቅዱስን ገልጦ ማስተማር። ወንጌላዊ ነኝ ብለህ ቁጭ ብለህ እስላምንም አትሳደብ፣ ኦርቶዶክስንም አትሳደብ። ያንተ ያስከው ሃይማኖት የሚያድንህ ከሆነ መጽሐፍ ቅዱስ አርነት ያወጣኛል የምትል ከሆነ መጽሐፍ ቅዱስ ስበክ። ያንተ መጽሐፍ ቅዱስን መስበክ ሲያቅተ ብዙ ጊዜ መተዳደሪያ እየሆነ ያለው የሰው ቤተ እምነት መሳደብ ነው። ኤቭሪዌር ነው የምልህ። በተለይ ይሄ ቲክታክ የሚባል ባለጌ ፕላትፎርም ላይ ውጡ፣ በእውቀት ዲስከስ አርጉ። እውቀት ላይ ፎከስ አርጋችሁ መጽሐፍ ቅዱስን ስበኩ። መጽሐፍ ቅዱስ የሰው ልጅ ሁሉ ነፃ ያደርጋል። ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ስበኩ እንጂ የተባለው ወደ ዓለም ውጡ የሰውን ቤተ እምነት ተሳደቡ የሚል ወንጌል የለም። በዚህ የምትመጣ ከሆነ አሁንም የክርስቶስም የኔም ጠላት ነህ። አጠገቤ ድርሽ እንዳትል ማንንም ሰው በቃ ይሄን ነው የምልህ። አጠገቤ ድርሽ እንዳትል። እኔ ለወንጌል የተጠራሁ እንጂ ለማንቋሸሽ፣ ለመሳደብ፣ ቡሊ ለማድረግ ብዙዎቻችሁ የምትሳደቡት እውቀት ስለሌላችሁ ነው። መጽሐፍ ቅዱስ አንብባችሁ አታውቁ። ይሄ አጀሰንት መጽሐፎችን አንብባችሁ አታውቁ። ወንጌል አታውቁ። ወንጌል የሚመስላችሁ ቁጭ ብሎ መሳደብ ነው። ቁጭ ብለው በቃ ልክ ሲያቅተ ካርታ ትመዝናል። አንተ እንዲህ አንተ እንዲህ አንተ። ይሄ አይደንቲቲያችሁ አይሁን እና አብዱ ድጋሚ የሰውን ቤተ እምነት ስትሳደብ እንዳልሰማ ከዚህ በኋላ። እስልምናን መሳደብ ትችላለህ በቃ። ምክንያቱም እስልምናን የማትሳደቡት ለምን እንደሆነ ታውቃላችሁ? ይገላሉ፣ ያርዳሉ ብላችሁ ስለምታስቡ። አሁን አንተ መተህ ኦርቶዶክስ ጋር ኦርቶዶክስ ዝም ብለህ ቡሊ ስታደርግ እኔ ሰምቻለሁ። በነገራችን ላይ አታውቃት፣ አልተማርክ፣ አልኖርክ ይመጣል ለሰንበ በቃ ይሄ አዋዜ አይሆናችሁ። በቃ ወንጌል አርነት ካላወጣ ያንተ ወንጌል እውነት ከሌለ ስታፒት በቃ አቁም። በቃ ስታፒት። ያንተ ወንጌል ሰው ነፃ ማድረግ ካልቻለ፣ አንተ ጋር ያለው ክርስቶስ ኢየሱስ ሌሎችን ማዳን ካልቻለ ከምትበላው እንጀራ ይሻልሃል። የእውነቴን ትተህ ሂድ። እኔ እውነትን ጌርሳም ከእንዲህ አይነት ህይወት ውጣ። አንተ ክርስቶስን እየሰበክ አይደለም። አይስክሬም የሰጠኝ እኔ አንተን አስገብቼ አይስክሬም አይደለም ወተት ብግትህ ደስ ይለኛል። አንተ ሃይማኖት የሚመስልህ የእውነቴ ነው ስድብ ነው። ግለጥ መጽሐፍ ቅዱስ። አብረን ብዙ ጊዜ ቆይተናል። ብዙዎችን አደንቁረሃል፣ አደድበሃል። ብዙዎች ተሳዳቢ እንዲሆኑ አርገሃል። ውጣ ካለህበት። ክርስቶስ ኢየሱስ ለአንተ ነው የሞተው። አንተ ለምትነዳቸው ጭንቅላታቸውን ለምታበላሻቸው ጭምር ክርስቶስ ኢየሱስ ሞቷል። ውጣ ካለህበት። I tell you the truth። ውጣ። ለአንተ ሃይማኖት የሰውን ሃይማኖት ቡሊ ማድረግ አይደለም። ከቻልክ እውቀት ካለ የለ ወደ ዓለም ሁሉ ሂዱ ወንጌልን ስበኩ ነው የተባለው። አንተ አካውንት ውስጥ ብንገባ አንድ ወንጌልን ስትሰብክ አናይም። የሰው ቤተ እምነት ስትሳደብ ስታጥላላ ነው የምናየው። ከአንተ ማን ምን ይማር? ሰውን አደነዘዝከው። በቃ ውጣ። እኔ ቢቻል በአካል ባገኘ ወተት ግት ነበር። ከአንተ ማንም በአንተ ክርስቶስን የሚያይ የለም፣ በአንተ ክርስቶስን የሚሰበክ የለም። ውጣ በቃ ውጣና መጽሐፍ ቅዱስ አለ ሐዲስ ኪዳን ክርስቶስ የሞተለት ለሁሉም ዋጋ የከፈለበት ቁጭ እርግጠኛ ነኝ እኔ 0.0000000% አንተ የምትሰድባትን ሃይማኖት አታውቃትም። እኔ እናንተ 100 ሰዓት ቢሰጠን በ100 ሰዓት ውስጥ ኦርቶዶክስ እንዲህ ነው የምታስተምረው ብለህ የምታውቀው ምንም ነገር የለም። ኦልሞስት ረጅም ዘመን ስላየውክ ቲክታክ ላይ ከመጣ ጀምሮ ውጣ። በፍቅር ወንጌልን መስበክ ትችላለህ። ወንጌል ፍቅር ነው። ወንጌል ይልቅ አንድ ይቀርታ። ወንጌል ማለት ሰውን ቡሊ ማድረግ አይደለም። ይሄ ተደራጅተ መሳደብና ማሳደብ አይደለም። ወንጌል ማለት ክርስቶስ ደሙን የከፈለበት ዋጋ የተከፈለበት ትውልድ አርነት የሚወጣበት ብዙዎችን ነፃ የሚያደርግበት ነው። ልንገርህ ወንጌል ማለት ይሄ ነው። አንተና መሰሎች የያዛችሁት
የቆሻሻ ጨዋታ አይደለም። በአንተ እግዚአብሔር ዕለት አንተ በምትገላቸው ነፍሳት ያለቅሳል። ልንገርህ በጣም ብዙ ስቴፕ ሪከርድ አድርገኝ ልንገርህ። በአንተ ክርስቶስን የሚያይ አይደለም። በአንተ እውነት ማንም አይደለም ክርስቶስን ሰውን አታከብርም። ወንጌል ይዣለሁ፣ በጨለማ ውስጥ ያሉትን ነፃ አወጣለሁ፣ ወንጌል አርነት ያወጣል ብለህ መተህ እኔ አንተ ፕሮፋይል ውስጥ ገብቼ እያየው ነበር። አንተ መሰሎች የምትከተሉት ክርስቶስን ሳይሆን ጥላቻን ነው። ረጅም ሰዓት ሰምቻለሁ። አንተና ወንድማችን አንዴ አንተና መሰሎች የምትሳደቡትን ህዝብና ሃይማኖት ነው ወንጌል ሰብቼ ወደ ወንጌል ላምጣ እያልክ ያለኸው። አንተ ሰው ክርስቶስን እንዲያይ ሳይሆን ከአንተና ከመሰሎች ጋር እንዲጣላ እያደረክ ነው። ስታፒት በጣም ብዙ ጊዜ አይቻለሁ። አንተን የሚገስጽ የለም፣ እናንተን የሚገስጽ የለም። ምክንያቱም የቲክቶክ ማጅራት መቼዎች ስለሆናችሁ ታቆማላችሁ። አቁሙ። ወንጌል እውቀቱ ከሌላችሁ ልቀቁና ሂዱ። ከታች የሚያርግ ትውልድ በፍቅር ይደግ። ከታች የሚያርግ ትውልድ አንተ አይስትሪም ለኔ ሰጣለ። እኔ አፈን ይዤ እንዲህ ብግት ደስ ይለኛል። ወንጌልን ቁጭ አርጌ ባሰምረ ደሞ አውል ዱዳት አደርገዋለሁ። አንተን ቁጭ አርጌ ወንጌል አስተምራለሁ። እስከ መቼ ድረስ ነው እናንተ? አይሰለቻችሁም? ብዙዎቹ እኔ ቴክስት ላሳያችሁ እንዴ በእናንተ የተማረረ ህዝብ ብዛት ውጣ፣ ሂድ፣ አትቀመጥ፣ ከነሱ ጋር ትበላሻል፣ እባክህ እንዲህ ነው የሚሉኝ። አሳያለሁ ከፈለክ እንዲህ ገልጬ በውስጥ መስመር። ሰው በእናንተ ምክንያት እንዴት ሰይጣን ይሆናል? እንዴት ዲያብሎስ ታረጋላችሁ ሰው? አንድ የወንጌል ዕውቀት የላችሁም። ቁጭ ብላችሁ 24/7 ስድብ፣ ቁጭ ብላችሁ መበሻሸቅ፣ ቁጭ ብላችሁ ማጥላላት። ሰው እንዴት ብሎ ጌታን ይበናንተ? ፕሊስ ወይ ልቀቁና ሂዱ። ለልጆች ይላችሁ ገና ታዳጊዎች አሉ፣ ክርስቶስን የሚናፍቁ ወንጌልን የሚናፍቁ መማር የሚፈልጉ እዚህ ፕላትፎርም ላይ የሚመጡ ህፃናት አሉ። እባካችሁ ልቀቁና ሂዱ። በቃ ወጣቶች ያገልግሉበት፣ በፍቅር ይነጋገሩ፣ ወንጌልን ይስበኩ፣ እድሉን ያገኙ። በደንብ ሪከርድ አድርገኝ። በደንብ አንተና ለመሰሎች እየቆረጥክ ላክላቸው። ወንጌል ቁጭ አድርጌ ያስተምራቸዋለሁ። እናንተ ወንጌል ቢገባችሁ እድሜያችሁን አትፈጁም በጥላቻ። እድሉን ማልሰጣችሁ ለዛ ነው። ቤቴ እንድትመጡ ማልፈልገው ለዛ ነው። አውቄ ማትፈልጉትን ርዕስ ማነሳው። ስታፒት ኢቫን አብዱሰለም፣ አንተ እስልምናን ማትነካው ኦርቶዶክስ ምንም ስለማታረግ ነው። ሰምቻለሁ በደንብ። እማታውቀውን ሃይማኖት አትንካ። እስልምናን እንደፈራ ሁሉ እግዚአብሔርን ፈርተ እማታውቀውን ሃይማኖት አፍን አትክፈት። ከቻልክ ዕውቀቱ ካለ ወንጌላዊ ነህ አይደል? ለዛውም ሉትራን መካራ ኢየሱስ አይደል? ወንጌልን አስተምር። ከቻልክ ወንጌል፣ ካልቻልክ ሙልጭ ብለህ ሂድ። ቲክታክ እንደናንተ አይነት ሰዎች አያስፈልጉም። ቲክታክ ከብሽሽቅ ነፃ ይሁን። ህፃናት እየመጡ ይማሩበት። ወጣቶች መጥተው ጌታን ይዩበት። እናንተ ጀግንነት የሚመስላችሁ መሰዳደብና ሰውን ቡሊ ማድረግ ነው። ቡሊ ሳያችሁ ሁሉ ያቅለሸለሻችሁ ነው። አሁን በቃ ይበቃል። ሰሙዬ ይበቃል። ቴንኪው ፈጣሪ ያክብርልኝ። ግን ለምዬ አንዴ ብቻ ነግረኝ። 2 ደቂቃ ከሰጠኝ በጣም በጥሩ ሁኔታ ለምን መሰለህ? ትክክል። እኔ አመሰግናለሁ ሰሙዬ። ደግሞ አንዴ ትናገራለህ። እውነት ለመናገር ስማኝ፣ እኔን ስማኝ። ትናገራለህ፣ ለአንተ እድል እሰጥሃለሁ። አላፍንህም፣ ትናገራለህ። ምንም ችግር የለም። ታወራለህ። አብሽር። ረኮን ቀቡ ጋሻ አባቴ
በቃ ስለዚህ ማለት ነው እኔ ማወራክ አሁን ላለው ነገር ትመልሳለህ። ሁለተኛ ነገር ደግሞ አንተ ከነ ኤርሚያስ ጋር ያውም ኤርሚያስ እኔ ወደ መካነ ኢየሱስ የዳነን ሰው አልልክም ወዳለ ሰው ጋራ እንዴት ህብረት ታደርጋለህ? ሁለተኛ ሳክራመንትን ከማይቀበልና ከማይመን ሰው ጋራ እንዴት ህብረት ታደርጋለህ? እነዚህ ሁለት ነገሮች ትመልሳለህ። ሁለት ነገሮች ገባ? ሳክራመንትን ከማይቀበል ጋራ እንዴት ህብረት ታደርጋለህ? ላይክ ደግሞ አንድ ሰው እኔ ጋር ቢድን ወደ መካነ ኢየሱስ አልክም ካለ ሰው ጋራ እንዴት ህብረት ታደርጋለህ? ከሱ ጋር ህብረት አድርገህ እችን ቤተክርስቲያን እንዴት ትሳደባለህ? ዛሬ ህሊና ካለ ክርስቲያን ተለውጫለሁ ካልክ በፈቃደኝነት ጥፋተኝነት ስሜ ከተሰማ በፈቃደኝነት ይቅርታ ትጠይቃለህ ላጠፋው ጥፋት። ምክንያቱም ሰሙ ወንድም ነው፣ ወንድም ሆኖ ነው እንደዚህ ኢሞሽናል ሆኖ እስከሚናገር ደረጃ የደረሰው። ይኸው ሰጥቻለሁ፣ ለአንተ ሰጥቻለሁ። እውነት ለመናገር በመጀመሪያ ሰሙን ላመሰግን እፈልጋለሁ። ለምን መሰለህ? በነገራችን ላይ ሰው ካጠፋ ራሱ መፍራትና መሸማቀቅ የለበትም። አጠፋው ብሎ ይቅርታ መጠየቅ አለበት በአደባባይ። እንደዛ የሚያምን ሰው ነኝ እኔ። ይቅርታ መሸነፍ ብቻ ሳይሆን ተሸንፈው ማሸነፍ ነው። ሌሎችን ገንዘብ ማድረግ ማትረፍ ነው። የእውነት ጥፋተኝነት ከተሰማ ይቅርታ መጠየቅ አለብህ። ባይሰማና ሌሎቹ በአንተ ቅር ተሰኝቶ ከሆነም አንተ ያላጠፋ ከመሰለ እንኳን ይቅርታ መጠየቅ አለብህ ብዬ አምናለሁ። ለምን ሌሎቹ ይቀየሙኛል? ለምን ሌሎቹን ላስቀይም? ለምን ሌሎችን አላከብርም? ለምን ሌሎቹ ስሜታቸውን ተረድቼ አላግባብ ከተረዱኝ እንኳን አላግባብ ተረድታችሁኛል ብዬ ግን የኔን እውነት ከመከራከር ይልቅ ይቅርታ ለምን አልጠይቅም? በዛ ምንም አትፈር። እኔ የእውነት ነው እንደዛ ጠይቃለሁ። ግን ጠብቀኝ። በመጀመሪያ ሰሙን ላመሰግን እፈልጋለሁ እንደ ወንድም። ሰሙ የተባረክ የሌላን ሃይማኖት ቡል ከማድረግ ከመሳደብ የራስን መስበክ ጥሩ ምክር ለሁላችን የሚሆን የሰጠን በሱ ላይ እግዚአብሔር ያክብርልኝ። ቴንኪዩ። በዚህ በጣም ደስ ይለኛል ሰሙ በተናገረው። ግን ሁለቱም ነገር ብቻ ላንሳ ያንተ ጥያቄ ከመመለሴ በፊት ጥያቄዎች አይደለም። አንደኛ አንድ ቀን እኔ ከአንድ ኦርቶዶክስ ጋር ተከራክሬ እንደማላክ ታውቃላችሁ። እዚህ ቲክቶክ ላይ ከአንድ ኦርቶዶክስ ጋር፣ ከአንድ ካቶሊክ ጋር፣ ከአንድ የሌላ ቤተ እምነት ሰው ጋር ሶሻል ሚዲያ ላይ አንድ ቀን ተከራክሬ አላውቅም። አንድ ቀን ከኢስላሞቹም በአፋን ኦሮሞ እስልምና እዚህ ላይ የሚሰሩ ልጆች አሉ አቅበተ እምነት ላይ ከነሱ ጋር ገብተን ጥያቄ ይጠይቃሉ፣ መልስ መልሳለሁ እንጂ ጥያቄ እንኳን አልጠይቃቸውም። እስልምና እንኳን አላንቋሽሽም። አንድ ቀን በክፉ ቃል እስልምናንም አንስቼ አላቅም። በዛ መልክ አልሄድኩበትም። ሶ ቴንክ ዩ። ከኦርቶዶክስ ጋር በተያያዘ አንድ ቀን እንዳልኳችሁ ከአንድ ኦርቶዶክስ ጋር በግሌ ወይም በህብረት ገብቼ ተከራክሬ አላቅም። ኦርቶዶክስ ላይ ይሄ ጥያቄ ያለኝ አላልኩም። እኔ ኦርቶዶክስን በተመለከተ ጽሁፎች ማንበብ፣ የሚያውቁ ሰዎችን መጠየቅ ላይ ማተኩር ሰው ነኝ በባህሬ። ግን አሁን ከኦርቶዶክስ ጋር በተያያዘ የተነሳው ነገር አንድ ነው። እሱ ምንድን ነው? እና ዴቭ ጋር የገባን ቀን አንድ ጥያቄ ተነሳ። አንድ ሙስሊምና አንድ ኦርቶዶክስ ወደ አንተ ቢመጣ እኩል ነው ወንጌል የምትመሰክርላቸው ወይ የሚል ጥያቄ ተነሳ። ሁለቱም ከኛ ውጭ ናቸውና መሰክርላቸው ነው ያልኩኝ። ደሜ እሺ፣ አንድ ሙስሊምና አንድ ኦርቶዶክስን እንደ አንድ ነው የምታየው ወይ አለኝ። አዎ እኔ ክርስቲያን ነኝ። እኔ በወንጌል ነው ማምነው። ማንም ወደ ወንጌል እንዲመጣ ነው እንጂ የምጠይቀው የእግዚአብሔር መንግስት ውስጥ ያመነና ያላመነ ከዛ በኋላ ሶስተኛው ቡድን ብሎ ሶስተኛ ፓርት የለም። ሶስት ፓርት ስለሌለ አንድን ኦርቶዶክስ ከሙስሊም ለይቼ አላውቀውም ማለት ምን ማለት ነው? ከዚህ በለጠ ስድብ አለ? ቴንክ ዩ። እመለሳለሁ። ካጠፋው እንኳን እሱ ላይ ይቅርታ ጠይቃለሁ። ዛሬ ማንም ይቅርታ በመጠየቅ የሚያስረኝ የሚገርፈኝ የለም። ወንድሞች ናችሁ እኮ በደምብ አንተ የምታነበውን መጽሐፍ ቅዱስ በአማርኛ ጽፋ የሰጠችው ኦርቶዶክስ ናት። ይሄ ነው ኮንፌስ አድርግ። ቴንክ ዩ። እመጣበታለሁ። ኢየሱስ የሚለውን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ብላ የሰጠች ስም ሰይማ ኦርቶዶክስ ናት። ይቅርታ ጠይቀ። አንተ እንዴት አንድን ክርስቲያን እንዴት ከእስልምና ለይቻል? አይከብድም? በዚህ ልክ በጥላቻ መታወር ምን ማለት ነው? እሺ አምፎር ይሄን ስለ ይሄ ማለት አንተ ብቻ አይደለም። ጌርሳም የሚባልም ሰው እውነቱን ልንገርክ በዚህ ልክ አእምሮ በቃ ሰይጣን የሚሰራበት ሰው ነው። ይቅርታ ሰሙዬ ሶስተኛ ካልን ተዋ። እኛ ስንሰማ ከታች ምን እያደረገን ያለ ሲያየው ስለሆነ
በቃ እንደሱ አይነት ይለ ሲኦል ቪአይፒ የሚገባ አይነት ሰው ነው። ቴንክ ዩ ሰሙ ከኔ ጋር ብቻ ትኩረት አንዴ ብራዘር አሁን ምን አለ እኔ ዛሬ ነው ያየው እግዚአብሔር በሚያውቀው እኔ ዛሬ ነው ያየው በጌርሳም ምክንያት እንድትገባና ስለ መካነ ኢየሱስ ያለውን ዶክትሪን ልትናገር ነበር የገባው። አንተ ግን ከነ ዴቭና ከነ ሐና ተቃራኒ ሆነክ ከነ ኤርሚያስ ጋር ሆነክ ትሰራለህ። ለካ አንተ ትሰራለህ። እነ ኤርሚያስ ይላሉ። ቆይ ችግር የለውም። እነ ኤርሚያስና እነ ያ ማነው ፓስተር ቀበቶ ጋር ገብተህ አንድ ፓስተር ቀበቶ እሱ ቤት ገብተህ አንተ ኦርቶዶክስ ተዋህዶን ገዳይ ናት ብለሃል። የመጀመሪያውን እኮ ብታስጨርሱኝ ይሄ እኔ ልንገር። ቆይ ስታፒት አንድ ብለሃል። ሰምቻለሁ። የሰማሁትን ነገር ነው የማወራህ። አላልኩም እንዳትል። እኔ እዚህ ቦታ ላይ ምንም ልጠይቅ አልችልም ብለሃል። መካነ ኢየሱስ አንድ ጥያቄ ልጠይቅ። ቆይ አንዴ ይቅርታ። መካነ ኢየሱስ ከኦርቶዶክስ የሚመጣን ሰው ታጠምቃለች አታጠምቅም? አንተ ያለበት ጥያቄ እንድመልስ እኮ እዚህ ጋር እንዲመልስ እፈልጋለሁ። ምንን አዳምጠኝ። ቆይ ዶክትሪን አንድ ጊዜ አስቆመኝ። ለእሱ ብቻ አይደለም አይናቸውም ልባቸውም ጭንቅላታቸውም እውር ለሆነ እንዲመለስ ነው የምፈልገው። ይቅርታ መካነ ኢየሱስ ቆይ ይቅርታ፣ ከኦርቶዶክስ የመጣን ታጠምቃለች አታጠምቅም? አጭር መልስ ግን ልታስጨርሱኝ ፈቃደኛ ስላልሆናችሁ ከዚህ በላይ ከእናንተ መካነ ኢየሱስ የሚመጣ ታጠምቃለች አታጠምቅም? አንዴ ስማኛ ማታ ከሆነ ቤተ እምነቷን ልንገር ማታቃት እኛ ያን ሁሉ ጊዜ ስንሰማ ነበራ። ብራዘር አንዴ አዳምጠኝ። እኔ ቀስ ብዬ ነው የማወራህ ወንድሜ፣ ቀስ ብዬ ነው የማወራህ። የመጀመሪያ ማወራክ ምንድን ነው? አንተ እንዳትዋሽ። ምክንያቱም ሚዲያ ላይ የተናገርከው እስከሆነ ድረስ ሪካርድም ተደርገ ሊሆን ይችላል። ገባህ አይደለ? እኔ አሁን ከነ ኤርሚያስ ጋር በነበርኩ ሰዓት ጴንጤ ሆኜ ከነ ኤርሚያስ ጋር በነበርኩ ሰዓት ያውቃሉ ኦርቶዶክሳውያን፣ ሰሙም ኦርቶዶክስ ነበርና ተሳድቤያለሁ። ኦርቶዶክስን ተሳድቤ የእውነት መሳደቤ ተጸጽቼ አደባባይ ላይ ነው ዲያቆን ፈለገ አትናቴዎስ ቤት ኦርቶዶክሳውያን በቃ ይቅርታ አድርጉልኝ ተሳድቤያለሁ ብዬ በሰላም በሆነ ነገር ወንጌልን በፍቅር ከነሱ ጋር ዲስከስ አደርግ የነበረው ይኸው ምንም አልሆንኩ። ተሳድቤያለሁ። እንድሳደብ የገፋፋኝ ደግሞ ኤርሚያስ የሚያራምደው ፖለቲክስ ነው። አሁን አንተ ወንድም የምጠይቅ ጥያቄ በአጭሩ የምትመልስልኝ ግን እዚህ ሶሻል ሚዲያ ላይ አንድ ቀን አንድ ኦርቶዶክስ ጋር ቤቱ ገብቼ ወይም እኔ ጋር ገብቶ ተከራክሬ እንደማላቅ ይሄ የኦርቶዶክስ ጉዳይን በተመለከተ ጨዋታው እየተጀመረ መቼ ነው የተጀመረው? ላሳያችሁ። እዚህ ላይ ልጆች መጡ። የሆነ ቡድን እኛ ኬት እንደሆነ አናውቅም። ለምሳሌ እነሱ ሉተራንን ይላሉ። እኔ መካኒስ ነው፣ ኢትዮጵያ ውስጥ ነው ያለው። የእነሱን አቋምና የእነሱን አካሄድንም እነዛ ሁሉ ነገር አላውቅም። እዛ ላይ ምንድን ነው ያሉት መሰላ? ሁለት ነገር ተናገሩ። አንደኛ ወንጌላውያን ኦርቶዶክስ ይቀርበኛል ብሎ አነሱ። ማናማ እዚህ ላይ ራሳቸውን መቶ ራሰየም ናቸው። ራሳቸውን የሰየሙ የሾሙ እዚሁ ላይ ነው ያየኋቸው። ስለማላቃቸው ስለነሱ ብዙ ማውራት አልችልም። እነዚህ ሰዎች ሲሉ ከወንጌላውያን ጋር ጠብ ተፈጠረና ያ ጠብ ወዴት ሄደ መሰላ? ወደ መሰዳደብና ነቆራ። ቅድም አንተ ያነሳው እንትና እንዲህ አለ ብለህ ሌሎች ምሳሌ ወሰድካቸው ነገሮች ሁሉ በመካነ ኢየሱስ ላይ ይነገር ጀመራል። ከሁለቱም ገለልተኛ ሆኜ ነው አቋሜን ያዝኩኝ። ለምን? በአንዱ አንዱን በማግለል አንዱን በመስደብ ስለማላምን ምንድን ነው ያልኩኝ? ተሰደብን የሚል ማህበር መጣ። ተሰደብኩ የሚል ጋር ገብቼ የሰደቧችሁ የኔ ወገን ከሆነ እኔ ይቅርታ ጠይቃችኋለሁ በእነሱ ፋንታ አልኩ። ይቅርታ መጠየቅ ብቻ የለም፣ እነዛ ነገሮች መስተካከል እንዳለባቸው አምኜባቸው እናስተካክላለን ብዬ አወራኋቸው። ከዛ ነገሩ ወደ ልጆቹ ተመለሰ። ኤርሚያስ ጋር የነበርኩ ቀን አንድ ቃል ስለ ኦርቶዶክስ እንደዚህ ነች እንደዛ ነች አላልኩም። እኔ ሌላ ቦታ ያልኩበት አለ ያልኩበት ሌላ ቦታ አለ።
እሱን መጣልሃለሁ፣ ጠብቀኛ። ከዛ ምንድን ነው መሰለ እኔ ወዲያውኑ ቀጥታ ከነሱ ጋር አወራሁና አይ እነዚህ እዚህ ጋር የሚያነሱ ሰዎች እኛን አይወክሉንም፣ እኛ መካነ ኢየሱስ ነን፣ እነዚህ ሰዎች አሜሪካ ያለ ሉተራን ነን እያሉ ነው። እኛ በብዙ ልምምዶቻችንና አንተ ታውቃለህ በኢትዮጵያ መካነ ኢየሱስ ካሪዝማቲክ ነች። የመንፈስ ቅዱስን አገልግሎት ስራዎች ሁሉ ታምናለች መካነ ኢየሱስ በኢትዮጵያ። በቅርብ ነው። አሁን ወደ አንተ መልስ ነው እመጣለሁ። ከዛ ምን አልኳቸው? እነዚህ ሰዎች አሁን ያለችውን መካነ ኢየሱስ አያውቁም። አሁን እኛ ካሪዝማቲክ መካነ ሉተራን ነን እንዲህ ብዬ ተስማማና ዘጋን። ከዛ እነዚህ ልጆች ጋር ተመልሼ ሌላ ቀን መጣሁ። እዛ ጋር ነው ነገሩ የተነሳው። ሲነሳ የተባለው አንተ ከወንጌላውያን ኦርቶዶክስ ተቀርበናለች ስላልን ተቃወምከን ብሎ አነሱ። አዎ ተቃወምኳችሁ አልኩ። ከወንጌላውያን ኦርቶዶክስ አይቀርቡኝም። ከወንጌላውያን ጋር እኔ አብሮ የጋራ የሆነ ህብረት አለኝ በአስተዳደር ደረጃ። ከወንጌላውያን ጋር የምንስማማባቸው ነጥቦችን በግልጽ አስቀምጠን አንድነታችንና ልዩነታችንን አክብረን በጋራ የምንሄድበት የእውነት የሆነ የጋራ እውነት አለን። ከዛ ደግሞ ልዩነታችንን አክብረን እንኖራለን። ከኦርቶዶክስ ጋር ሲሆን ግን አልኩ፣ ስማ እዚህ ጋር ነው ጫወታው የሚጀምረው። ከኦርቶዶክስ ጋር ሲሆን ኦርቶዶክስ ወንጌላውያንን የምታሳድድ ነች ኢትዮጵያ ውስጥ አልኩ። እኔ ሙሉ እነግርሃለሁ፣ እሺ አትጠራጠር። ሙሉውን እነግርሃለሁ፣ እሺ አትጠራጠር። እኔ ነኝ የምነግርህ። ኦርቶዶክስ የትላንትም ስደታችን መነሻ ነች። ዛሬም በወንጌል የሚያምኑ ሰዎች የሚሰደዱት በኦርቶዶክስ ነው አልኩ። ይሄንን ባልኩበት ጊዜ ሚኪ አንዴ ቆይ፣ ከዛ ምንድን ነው መሰለህ ለአንድ ኦርቶዶክስና አሉ ለአንድ ሙስሊም እኩል ነው የምትመሰክርላቸው ወይ አሉ። አዎ አልኩ። እናንተ ደግሞ ኦርቶዶክስ ከወንጌላውያን የምትሻልበትን ምክንያት ንገሩኝ ስል ምን አሉ መሰለህ? ኦርቶዶክስና እኛ ኦርቶዶክስ ከወንጌላውያን ለኛ የምትሻለው አሉ ራሳቸው እና እዚህ በቅዱሳት ምስጢራት ላይ ተመሳሳይ አቋም ስላለን አሉ። እኔ ደግሞ በቅዱሳት ምስጢራት ላይ ሳይሆን በጌታ ዳኝነት ራሱ አንድ አቋም የለንምና ኦርቶዶክስ ለኛ ወዳጃችን አይደለችም፣ ከወንጌላውያን አትቀርበንም። እንዳሁም የትላንትናም ስደታችን ምክንያት ነች። ዛሬም በወንጌል የሚያምኑ ሰዎችን የምታሰድድ ወንጌል ሲመሰከር የምትናደድ ነች ብዬ አነሳው። ይሄ ነው ንግግሬ። እሺ አንተ አሁን አሳዳጅና ገዳይ ናት ብለሃል አላልክም? እኔ አሳዳጅ ብያለሁ። ገዳይን በተመለከተ አንደኛ ገዳይን እንኳን አንድ ሃይማኖት ተቋምን አይለም። ስማኝ፣ ሽፍታ ቡድኑ እንኳን ማስረጃ ሳይኖረኝ ሌላው አይልችልም። አንተ ገዳይ መረጃ ያላችሁ ሰዎች አላችሁ፣ ቪዲዮ ምታሰሙ ሁለተኛ ኦርቶዶክስ ወንጌላዊ በወንጌል የሚያምኑትን የትኞቹን ያሳደደቻቸው? በወንጌል የሚያምኑትን ምን መረጃ አለ? እሺ የመጀመሪያው ያነሳው ጀምረው በጣም ይከፋና አንተ መረጃ አምጣ። ማንን ነው ኦርቶዶክስ ወንጌላዊ ወንጌልን ስላመኑ ከቤተክርስቲያን ያሳደደቻቸውን በመረጃ አምጣ። ወንጌልን አምነው ያሳደደቻቸውን አምጣ። በኢትዮጵያ ውስጥ ወንጌላውያን አገልግሎት ከጀመሩ ጊዜ ጀምሮ ሙሉ በሙሉ ስደት የሚነሳብን ከኦርቶዶክስ ነው ያልኩ እኔ ነኝ እያልኩ ያለው። ቆያ ስማኝ፣ እኔ ነኝ ያልኩኝ ያልኩት ምን ብለህ ለምትናገራለህ? ሰጣለሁ ቢያንስ። እሺ መረጃ እንዴ እኔ አልኩ ብዬ እኮ ነው የጀመርነው ደሜ። ስለዚህ እስክናገር ጠብቁኝ። እሺ ሰው ወንጌላውያን በፍጹም በምንም ተአምር ጠላታችን ሆኖ ኦርቶዶክስ ዘመዳችን አትሆንም። እኛም ኦርቶዶክስንም በጋራ የምታሳደደን ኦርቶዶክስ ነች ያልኩ እኔ ነኝ። አዎ ብያለሁ። ያልኩት እንዴት? ለምሳሌ ሩቅ መሄድ አያስፈልግም። እኛ እኔ ኦርቶዶክስን ወደ ጌታ ከመጣው ጊዜ በኋላ ነው ማወቅ የጀመርኩ። ምክንያቱም ድሮም ልጅነቴ ሆኜ ኦርቶዶክስ የሩቅ ሆኖ እንጂ ማቀው በቅርበት አላውቅም። ግን በወንጌል የሚያምኑና ወደ ጌታ የመጡ ሰዎች ሁሉ ከኦርቶዶክስ የወጡ ሰዎች ሁሉ ቤተሰቦቻቸው እንደገፏቸው፣ እንደጠሏቸው፣ ስማኛ
ምስክርነት በእኔ ካልክ አንተ ከኦርቶዶክስ መውጣት ነበረ በመጀመሪያ ከኦርቶዶክስ አየህ። አንተ አሁን ከኦርቶዶክስ አልወጣህም። ከእስልምና ነው ከእስልምና ነው የወጣው። እኔ አልኩ እያልክ ገባ። ማንም በቤተ ክርስቲያኒቱ ውስጥ በኦርቶዶክስ ውስጥ ዝሙት ሲሰራ ሲሰግር የሐሰት መንፍቆ ያለን አስተማሪ ስላገደች ብቻ የክርስቶስ ተቃዋሚ ናቸው ብላ አሳደደቻቸው የማለት ምሳሌ የለህም። ይሄ መቼም አይታከምም። የተባሉ ራሱ አስፈራቶ ጭራሽ በጣም ስለሱ አይደለም። ብዙ ሰዎች እኔ ቃል በቃል ሲናገር ስለሰማሁት ነው። በጣም ከብዶ በጣም ይቅርታ ብሎ የገባው ይቅርታ ምናልባት በጣም ይቅርታ ከታች ያሉ የወንጌል አማኞችም ካሉ ከእንደነዚህ አይነት ሰዎች እንዲርቁ ነው። እንጀራቸው እንዲሆኑ ወይም የዕለት ምግባቸውን ለመብላት የሰው ቤተ እምነት የሚያንቋሹ ጎበዝ ጀግና የሚባሉት የሰው ቤተ እምነት ሲሳደቡ እንደሆኑ የሚያሳዩ እንደዚህ አይነት ሰዎች ምስክር ናቸው። ይሄ ሰው እስልምና ቤተሰቦች አሳደዱኝ ሲል የነበረ ነው። አሁንም እየሰማችሁት ነው። በፊትም እኔ ሰምቼዋለሁ። ምንድነው የሆነ አጋጣሚ ሲያገኝ ኦርቶዶክስ አሳዳጅ ናት፣ እኔ ኦርቶዶክስ አሳዳጅ ናት ገዳይ ናት ሲል ሰምቻለሁ። አሁን እኔ በጣም ደንግጬ ነው የወጣሁት። ያው እግዚአብሔር ግን መልሱን ይሰጣችኋል እያንዳንዳችሁ። እናንተ የምትነሱት እንዲህ አይነት በወንጌል ስም የተነሳችሁ ወንጀለኞች ናችሁ። ወንጀለኞች ይኸውላችሁ፣ አንተ ወንጌል አማኝ ከመሆነ አስቀድሞ የኔ ሙሉ ቤተሰቤ ወንጌል አማኝ ነበር። አንድም ቀን እናንተ የምትሉትን ነገር አልደረሰባቸው። አብረን ይኖረው ለዛውም አንተ ኦሮሚያ ውስጥ ሆነክ ለዛውም ሐረር ሆነክ እንደፈለጉ የሚኖርበት በቃ የሆነ ሰው አንድም ቤተ እምነት ሲሳደብ አይተህ ተከትለህ ትገባለህ። ከዛም በኋላ አብረህ ትሳደባለህ። ሉትራን እንኳን ምን እንደምታምን አታውቅም። ሉትራን እንኳን የራስህ ቤተ እምነት ምን እንደምታስተምር ሳታውቅ በቀደም በጣም ስትቀባጠር ነበር። ሉትራን ማትለውን ማታረገውን ነገር ስታወራ ነበር። ሲጀምር መካነ ኢየሱስ አንተ ያወራውን ነገር አትልማ። በምን በኩል ሄደው ወንጌል አማኝ እንደሆንክ አላውቅም፣ ኢቫንጀሊስት እንደሆንክ አናውቅም። ምክንያቱም ልጠይቅህ የምችለው ብዙ ነገር ስላለ አንተ ማለት ዋርሞንገር ነህ። እስኪ አሁን በዚያ ሰዓት በተናገርከው ልክ የወጣህበትን እስልምና ተናገር። እስልምና ገዳይ ነው በል እስኪ። አትኖራትም፣ በህይወት አትኖራትም። ምክንያቱም እንጀራ የሚሰጡ ዳቦ ቆርሰው የሚሰጡ እስልምናን ስትናገር ሳይሆን ኦርቶዶክስን ስትሳደብ እንደሆነ ስለምታውቀው ነው። ይኸውላችሁ እንዲህ አይነት ሰዎችን ይኸውላችሁ በረከታችሁን ባታሳጡ ጥሩ ነው። በቃ እነዚህ ወንጌል ላይ ሳይሆን ወንጀል ላይ የመጡ ሰዎች ናቸው። ወንጀል ላይ የተሰማሩ ሰዎች ናቸው። ጆሮህን እየቆረቆረህም ቢሆን ስማው። የትኛውም የት አካባቢ ነው ኦርቶዶክስ ኢየሱስን ስትል ያባረረችክ? አንድ መረጃ አምጣ ስትባል አታመጣም። ኖረንባታል። በጣም እኔ ውሸታችሁ ስለሰለቸኝ ነው አሁን እዚህ ማወራችሁ። በቃ እኔ እኮ አወራኋችሁ ሄድኩ ጫፍ ድረስ። ምንድነው ከእገሌ ጋር ተጣልቼ ነው መጨረሻ ላይ የምትሉት? ከሰው ጋር ተጣልተ ትምህርት ሳትማር ሳታቅ እየወጣ ትቦጣረቃለህ፣ ትሳደባለህ ምናምን። ልንገራችሁ ወንጌል አማኝ ውስጥ ያላችሁ በጠቅላላ እስከ ዛሬ ስለ ኦርቶዶክስ የነገሯችሁ ነገር ውሸት ነው። 100% ውሸት ነው። እኔ ጀግና ነኝ የምትል ሰው እኔ በየትኛውም ሰዓት እኔ ወንጌል አማኝ ነው እሞግታለሁ። ኦርቶዶክስ እንዲያርጋለኝ ስትል እኔ እሞግታለሁ። ምክንያቱም እናንተ ምን መሰላችሁ? እናንተ ነገ እዚች ኢትዮጵያ የምትባል ሀገር ላይ ጦርነት እያወጃችሁ ነው። ትውልድ እንዳይቀጥል፣ ሰው ከሰው ተፋቅሮ እንዳይኖር። አንተ ዛሬ ቂጣና ዳቦ ልትበላ ትውልድ ላይ መርዝ ምትረጭ እንዳንተ አይነቱ ማለት ነው። መካና ኢየሱስ ካለሽ እዚህ ጋር የመካና ኢየሱስ አስተዳደር እንደነዚህ አይነት ሰዎች ላይ እርምጃ ወሰዱ። እነዚህ ማንንም አይወክሉም። they are evilish person በቃ ዲያብሎስ ናቸው። በዚህ ልክ ካላስቆማቸዋቸው እነዚህ በቃ እነዚህ የሚያፈራቸው ሰዎች ናቸው እዚህ ጋር ቢሳደቡት። ስድባቸው ብልግና ነው ምናምን ልንገርህ እና አሁንም እውነት አለኝ የምትል ከሆነ at any time እኔ ወንጌል አማኝ ነኝ መተክ ከኔ ጋር ኤቪደንስ ታወራለህ። እኔ ኤቪደንስ ከፍትልሃለሁ።
እየሰማሁ ስለሆነ ነው የገባሁት። እየዋሸክ ስለሆነ እዚህ መተክ ያንተ ወንጌል ውሸት ነው። አየክ እንዲህ ያጭበረበርክ ነው የምትኖረው። በደንብ ሰምቻለሁ። በደንብ ምን እያልክ እንደነበረ እንደውም ቀፎኝ ነው የወጣሁት። ከአንድ ከሉተራን ጋር የሆነ ዳቦና ፍርፋሪ ለመልቀም ስትል ከወንድም ጋር ተጋጨ። ከወንድሞች ጋር ተጋይተ ወንድሞችን በሐሳብ መሞገት ሲያቅተ ኦርቶዶክስ መተህ ስትሳደብ ነበር። ከእስልምና መተህ አንተ እኔ አንድ ቀን እስልምናን ስትሳደብ ሰምቼ አላቅም። ምክንያቱስ አርህን ነው የሚያበሉክ። አርህን ያለ ተከትለው ነው አርህን የሚያበሉክ። ምክንያቱም ሁሉም እየተነሳ አፉን ሲከፍትባት ጫፋችሁን ማትነካው ኦርቶዶክስ ስለሆነች ነው። በጣም ጨዋ ስለሆኑ ቤተ ክርስቲያኗ ገብታችሁ ኢቭን እያየናችሁ ነበርኩ። እንትን እያላችሁ ለወንጌል ስንል እያላችሁ ፕሮፓጋንዳ ስትነዙ እናቃችኋለን። እናንተ ዓላማችሁ ህዝብን ማጋደል፣ ነገ ለሚመጣው ትውልድ መርዝ እየረጫችሁ ነው የምትሄዱት። እኔ ቤተሰብ ያሳስበኛል። ወቁ በደንብ እኔ የሚያሳስበኝ ቤተሰቤ ነው። እኔ የሚያሳስበኝ ነገ መወልዳቸው ልጆች ነው። እኔ የሚያሳስበኝ የነገዋ ኢትዮጵያ ናት። እንደናንተ አይነት ገልቱና ከንቱ ሰው እየመጣ በሃይማኖት ስም ተጠልሎ ጥላቻን እንዲሰብክ ህዝብ ከህዝብ ላይ ያባላ ለነገ የማይድን ቁስል እንዲፈጠር አልፈልግም። ዕውቀት እንደሌላችሁ አም ዴድሊ ሹር 100% ዕውቀት ስለሌላችሁ ነው። ቁጭ ብለህ ሐሳብ ሲያጥረ የሰው ቤተ እምነት ስድብ ውስጥ ምገባው ግባ። ወንጌል ዕውቀት ካለ እኔ ቤቴን ከፍቻለሁ እኮ ወንጌል ልናገር ብዬ ቁጭ ብለህ መተህ ግን ነገር ትፈልገኝ ነበረ። ምክንያቱም ያንተ ሃይማኖት ስድብ ነው። አንተ ሃይማኖት የተመሰረተው ኦርቶዶክስን በመሳደብና ኦርቶዶክስን በመሳደብ ውስጥ የምትለቃቅማት ትርፍራፊ ናት። እንጀራህም ህይወትህ የሚሆነው ኦርቶዶክስን ተሳድበህ የምታገኛት ገንዘብ ስለሆነች ናግባ። እኔ ቤቴን 24/7 እከፍታለሁ። እኔ መጥቼ እንዲገባህ ነው እዚህ መጥቼ የማወራው። ምክንያቱም ጭንቅላታችሁ ስለተበላሸ በጥላቻ ስለታጨቀ በክፋት በእርኩሰት በአረመኔነት ሃይማኖታችሁ ይሄ ብቻ ነው። በደንብ ስላየዋችሁ ነው። ናግባ ወንጌል ትሰብካለህ 24/7 እኔ ቤቴን ከፍቼ እስጣለሁ። እውነት ወንጌል ሲከፈት እኮ ስለ ወንጌል ስናወራ እኮ አትኖርም። ብን ብለህ ትጠፋለህ። 500 ምናምን ሰው የተሰበሰበ እኮ ሌላ ነገር ስለ ወንጌል ቢነገር ዛሬ 10 ሰው ነው የምትቀረው። ለምን አትወድማ? የምትሰበሰበው እስኪ ምን ተባለች ልንገራችሁ። ሆን ብላችሁ ትሄዱና ርዕስ ፈጥራችሁ ተነጋግራችሁ ኦርቶዶክስን ትሳደባላችሁ። ኦርቶዶክስ መልስ ሲሰጥክ ትሄድና ኦርቶዶክስ ተሳዳቢ ነው ትላለህ። እንዳንተ ምድር ላይ ሰይጣን አይሳደብም። እንደናንተ ቤትን ስከፍት ተነጋግራ እንዲህ እንበልብለህ ነው የምትከፍተው። ክርስቶስ ኢየሱስን የምትከተል የምትወድ ከሆነ ምን እንዳለ በደንብ ስማ። ጆሮን ከፍተህ እየኮረኮረህም ወንጌል ይኮረኩራል አይደል? ያማል አይደል? ስማ በደንብ ዛሬ ልንገርህ። ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ነው ያለው። ወንጌልን ለፍጥረት ሁሉ ስበኩ። ቆይ እዛው ታቸው ነው ይልታይታ ታቸው ነው ሄደ የሰውን ቤተ እምነት ወንጌልን ለፍጥረት ሁሉ ስበክ ተባልክ እንጂ ሄደ ለፍጥረት ሁሉ የሰውን ቤተ እምነት ተሳደብ አልተባልክም። የሰውን ቤተ እምነት ተሳደብ ሂድ መጽሐፍ ቅዱስ ግባና አንብብ። ወደ ዓለምም ሂዱ ወንጌልን ለፍጥረት ሁሉ ስበኩ። ከዛስ የነገርኋችሁን እያስተማራቻቸው ነው ያለው። ምንድነው የነገራቸው? ሂድ አዲስ ኪዳንን ገልጠህ አንብብ። ክርስቶስ ኢየሱስ ምንድን የተናገረው? ትውልድ እንዲድን ምን አለ የሚለውን ገብተህ አንብብ። ከዛ በኋላስ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ምን አለ? ደቀ መዛሙርቴ አድርጓችሁ እነሆ አለ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ያለው። እስከ ዓለም ፍጻሜ ከአንተ ጋር ጌታ ክርስቶስ ኢየሱስ ቢኖር ዛሬ በዚህ ልክ ባለጌ አትሆንም። ከሉተራን ጋር ተጣላው ብለህ በዚህ ልክ ቆሻሻ ነገር ታወራለህ። በዚህ ልክ ገዳይ ናት እንዲህ ናት የወጣበትን እስልምና ተገፋው ትላለህ። አሁን እዚህ ቁጭ ብላ 150 ነገር ስትናገር ነበር፣ እየሰማሁ ነበር። መጀመሪያ ምን ነበር ያደረከው?
ተገፍቼ መካነ ኢየሱስ ቸርች ውስጥ ነበር ምኖረው አልክ። ሲይዝክ ምን አልክ? አይ ቸርች ውስጥ አይደለም እየኖርኩ እየሰራው ደጅ ነበር ምኖረው አልክ። እየሰማውክ ነው። ካንተ አሁን ሰው ወንጌል ይማራል? መካን ተገፍቼ እንዲሆኝ መካነ ኢየሱስ ውስጥ እኖር ነበር አልክ። ኦኬ እሺ መካን እየሰማውክ ነው። በጣም ጎበዝ ደስ ይላል እያልኩ ልክ ሲናገር አይ ምንም እንትን አለም ውጭ ወጥቼ ስራ ሰራለሁ አልክ። ፀጉር ቤት አንተ ወጥተክ እስልምና ቤተሰቦቼ ገፉኝ። ሁልህም እንጀራክ የሆነው ይሄ ስለሆነ እስልምና አልገፋህም። ሐረር አይደለም አይገፉም። እስልምና ክርስቲያንና ሙስሊም ተጋብቶ የሚኖርበት ሀገር ነው። የፈለከው መርጠህ የምትኖርበት ሀገር ነው። የእንትን ልጅ ነኝ ቤተሰብ ቢታወቅ ቢኬድ ጫፍን አይነኩም። አሁን የምትኖረው ሐረር ነው አይደል? አንተ እንደምትለው ቢኖር ይገሉህ ነበር ብትል እስልምና ተሳደድኩ ብለህ ወጥተህ ኦርቶዶክስ አሳዳጅ ናት ገዳይ ናት ከየት ሰማ ስትባል ሲሉ ሰምቼ አይደብርም? ስላለበት ቤተ እምነት ስለወጣበት አታወራ? ሌሎቹ ቢያወሩ ሲሽጎ ጥሩ ነው። እሺ በቃ ትንሽ ፌር የሆነ ነገር ነበሩበት ትላለህ። አንተ የምን ቤት ነህ? ማንን ስትገላየክ ኦርቶዶክስ የቱ ጋር ገደለች? እንደናንተ አይነት የእውነቴ ነው። ቅርብ ጊዜ ጠብቁ። እንዲህ ተሰብስባችሁ ቂሊንጦ ነው የምትወርዱት፣ ወይን ቤት ነው የምትገቡት። እንደናንተ አይነት አረመኔ እናንተ አረመኔ ትውልድ ገዳይ ናችሁ። ማታቆን ያልነበርክበትን ያልኖርክበትን ተወልጄ አድጌባታለሁ። ልንገርህ ኦርቶዶክስ ተወልጄ ያደግኩባት ናት። እንደናንተ አይነት ባለጌ ሰዎች አፉ የሚከፍቱባት ሃይማኖት አይደለችም። እውነቱን ልንገርህ። እስኪ ውጣና እስልምናን ተናገር። በዚህ ልክ ውጣ። እስኪ ጎበዝ እናትክ ወልደሃለች። እስኪ ኦርቶዶክስን በተናገርከው ልክ ውጣና እስልምናን ተናገር። እስኪ ዛሬን አታድርም። ሞትን ስለምትፈራ የማይገሉትን ነው አይደል ዱላ የምታበዛባቸው? ኦርቶዶክስ አገልን ብለህ ነው አይደል? ሞትን ፈርታ አይደል? አዎ አትገልህም። ቤተ እምነትን አንተ ተራምደህ ይርክ ነው። ቴንክ ዩ ሰሙ። እንደናንተ አይነት ከንቱ ሰው እግዚአብሔር ይጠብቀኝ። ከእንደናንተ አይነት ከንቱ ሰው በጣም ይቅርታ። በዚህ ልክ ማወራችሁ ስለሚገባችሁ ሰይጣን ስለሆናችሁ ነው። በጣም ይቅርታ። ቴንክ ዩ። እናመሰግናለን። ቴንክ ዩ ቴንክ ዩ። እናመሰግናለን። አንተ ሰውዬ ግን ማለት የምትሄድበት አካሄድ ጥሩ አይደለም። ስለዚህ ይቅርታ ይቆራርጣል። ማን እንደሆነ እንደሚያወራ አላውቅም። ሚውት ነው ይቆራርጣል። እሺ እና ይቅርታ መጠየቅ አለብህ። ይቅርታ መጠየቅ አለብህ። አንደኛ ነገር እንግዲህ አስተምሮቱን አታውቅም። አስተምሮቱ ስለማታውቅ ነው ሹመት የተሰጠ የመካነ ኢየሱስን አስተምሮ ስለማታውቅ ነው። እንደገና ደግሞ ከመካነ ኢየሱስ ጋር ህብረት ከማያደርጉ ሰዎች ጋር ህብረት አድርገ እነሱ አንተን ተጠቅመው ፖለቲካ ሰሩበት። ቤተክርስቲያን እንድትሳደብ ገባ እንድትናገር አደረጉክ እና እንደዚህ ማለት የለብህም። ይቅርታ መጠየቅ አለብህ። ይቅርታ ጠይቅ ብራዘር። የእውነት ነው የምልህ፣ ይቅርታ መጠየቅ አለብህ። እኔ ከሌ ይገላሃል አይደለም። እስላም ይገላል፣ ክርስቲያን አይገልም ነው። እኔ እንደዛ አይደለም። በቃ እስላምም ይገላል አይገልም ይገላል መባባል የለብንም። ግን ይቅርታ ጠይቅ። ቪዲዮ ስራና ይቅርታ መጠየቅ አለብህ። ፔሪድ አለብህ። ከእስልምና ወጥተህ እኮ አልገደሉም። ገባ? ዝም አልክ አንተ። እነሱም ከእስልምና ወጣህ ብለው እነሱም ዝም ነው ያሉት እና ይቅርታ መጠየቅ አለብህ። ይሄ ፋክትና ፋክት ነው ብራዘር። ፋክትና ፋክት ወንድሜ፣ ፋክትና ፋክት አለቀ። በጣም ሼም ነው ማርያምን። እኔ እንደውም እንደዚህ ይሆናል ብዬ ፕሮግራሜ እንደዚህ ይሆናል ብዬ አልጠበቅኩም። እኔ ሰው ልጁን ከዛሬ ውጭ ሰምቼው አላውቅም። ግን
እኔ አሁን ኦርቶዶክስ ተዋህዶ ታሳዳለች። ምን ስላልክ ነው የምታሳድ? እስቲ ነው ኢየሱስ ጌታ ነው እላለሁ። እስቲ ኦርቶዶክስ ታሳደኝ። ለምን ታሳደኛለች? ልጄ በርታ ነው እንጂ የምትለኝ። መጽሐውን ሁሉም የሚሉት ኢየሱስ ኢየሱስ ስንል ተሰደድን ይላሉ። ውሸት! ማርያምን ውሸት! ውሸት! እያንዳንዱ ማለት ነው ሲጨማለቅ፣ ጫት ሲቅም፣ ሺሻ ሲያጨስ፣ ሳምቲንግ ዝሙት ሲሰራ፣ የተለያየ ነገር ክህነት ተሰጥቶት ሲጨማለቅ ነው የሚታገደው ከቤተክርስቲያን ፔሬድ። ሰዎቹ ተቀባይነት ስለሚኖራቸው እነሱን የሚወዷቸውን ሰዎች ይዘው ይሄዳሉ። ከዛ ውጭ እኛ የሆነ ያለው የሆነ ባለማዕተብ ነኝ፣ ይኸው ባለማዕተብ ነኝ፣ ኢየሱስ ጌታ አላለው። ቤተክርስቲያን አታሳደኝ። ይቅርታ አድርገኝና ምርጫ 97 ቆይ አንዴ እዚህ ጋር ይቅርታ፣ ምርጫ 97 በደንብ አስተውሉ። ምርጫ 97 ላይ ሙስሊም ሆነ ወንጌል አማኙ የት ቸርች ገብቶ ሄዳ ነው? የት ቸርች ነው? እስኪ ምርጫ 97 ላይ የሚያስታውሰው ኦርቶዶክስ ቸርች ውስጥ አይደል? ብቸኛው ክፍት የነበረ ቸርች ኦርቶዶክስ ቸርች ብቻ ነበረ። አንተን ገደለቻ። ከሞት እኮ ስታስመልጣችሁ የነበረች ኦርቶዶክስ ቸርች ናት። ሁሉም ቸርች ተቆልፎ ማለት ነው በዘበኛ በክላሽ እየተጠበቀ። ምርጫ 97 እኔ የዛን ሰዓት 7ኛ ክፍል ተማሪ ነበርኩ። በክላሽ እንዲህ የተጠበቀ ሁሉም ቸርች፣ ኦርቶዶክስ ቸርች ብቻ አንድ ሰው አይገባም ተብሎ ካህናት በር ላይ ቆመው። እናንተን እግዚአብሔር ይገስጻችሁ። እናንተ እንደምታስቡት አይነት ቢሆን ኖሮ ዛሬ ሙስሊምና ጴንጤ ኢትዮጵያ ውስጥ አይኖርም ነበረ። በምንድም የት ገብተህ እንደተረፍክ ወቅ ሂድ ወደኋላ አባትህን ጠይቀው። እናት አባትህ ተርፈው ሄዶ የተረፉት ኦርቶዶክስ ቤተ እምነት ውስጥ ገብተው ነው። እንደናንተ መባለግ አይጠበቅብንም ወንጌልን ለማስተማር። ከእንደናንተ አይነቱ ባለጌ ነው ሰው የምናስተርፈው። ሰሙዬ እየተረጋጋሽ ቴንኪው። እና እንደዛ ነውና ወዳጄ፣ አንደኛ ነገር ሉትራን ምን አይነት ትምህርት እንዳላት፣ መካነ ኢየሱስ ምን አይነት ትምህርት እንዳላት በእውነት ጠንቅቀህ አታውቅም። ጠንቅቀህ እንደማታውቅ ያወቅኩት በጣም በሚያስገርም ሁኔታ በ4 ዓመት ውስጥ ወንጌላዊ ተደርገህ ስትሾም ነው። በ4 ዓመት ውስጥ እንዴ ብራዘር፣ እንዴ ትቀልዳለህ እንዴ? የደህንነት ትምህርት ተምረ ተጠምቀ፣ ወንድሞቼ እናቶቼ ተጠምቆ እንደገና ደግሞ የደቀ መዝሙር ትምህርት ተምሮ፣ ጋይስ ልንገራችሁ፣ የደቀ መዝሙር ትምህርት ተምሮ ገና ጨርሶ እንደገና ደግሞ የአገልግሎት ትምህርት ተምሮ ገና ጨርሶ ከዛስ ወንጌላዊ ለመሆን ደግሞ ማለት ነው መካኒሳ መጥቶ ወይ ደግሞ በተባራሪ ወረቀት ተምሮ ነው እኮ ቢያንስ 10 ዓመት መቆየት አለብህ ወንጌላዊ ለመሆን። አንተ ያለ እውቀት ስላለህ ነው አሁን ዝም ብለህ እየተረዳ ያለው። ስለዚህ ማነው ስምህ ራሱ ጠፋኝ። እንደዛ አታርግ እሺ። ዘዋን ጤና ይስጥልኝ። ዘዋን ነው። እግዚአብሔር ይመስገን። ኦርቶዶክስ ነኝ። አይ ላስት ታይም ሲያወራ ስለነበርኩኝ ነው ኦርቶዶክስ ገዳይ ነው ሲል እና እሷች ስለነበረ ነው። ለዛ ነበር። አይ ቢኖር የበለጠ ያጠረጥሩ ነበረ። እኔ ቀርሳን አውቃታለሁ። ገባለ ቀርሳን አውቃታለሁ በጣም አብዛኛው ዓለም ኦርቶዶክስ ሙስሊም የሚበዛባት ከተማ ናት ቀርሳ። ገባ የጫት ሀገር ናት ቀርሳን። አሁን ቀርሳ ላይ ወስዶ ኦርቶዶክሳውያን ደበደቡ፣ ፈለጡ። እንዴ አብዛኛው ሙስሊም ነው የሚበዛው ቀርሳ ላይ። ቀርሳን ሲያመጣ ሊቀባጥር እንደሆነ ስለገባኝ ነው ያባረርኩት፣ ስለገባኝ ነው ያስወጣሁት። ሊቀባጥር ስለሆነ ማለት ነው ጋይስ፣ ገባችሁ? ሊቀባጥር ስለሆነ ይህንም ብሎ ኦርቶዶክስ አሳዳጅ ናት እንደዚህ ናት ሊል ውሸት። አታውቃትም ጭራሽ ኦርቶዶክስን በተአምር አታውቃትም። በተአምር ቀጥሎ ወንድሜ። ለዛ ነበር የገባው። ያረከው ነገር ልክ ነው። ሜይ ቢ ሌሎቹ ይቀጥሉና እናወራለን። አዎ እና ለዛ ነው የገባሁት። ከኦርቶዶክስ ጋር እንዳልኖሩ
አጠገቡ ቁጭ ብለው የሚያጨበጭቡለት። እውነት እናንተ ኦርቶዶክስ ጎረቤት አልነበራችሁ? እውነት ኦርቶዶክስ ይገላይታችሁ ታውቃላችሁ? ሰው እስኪ ንገሩን። የተደበደበን እንዲህ የሚለውን ቲያትር ተውትና እስኪ ንገሩን። እስኪ ማንን ገሎት? ህግ የሌለበት ሀገር ነው የምትኖሩት? የመጣችሁ እንዴ? ወንጌል አማኝ እኮ አሁን ቢያድግ ጊዜ ነው አይደል እንደዚህ ወጥቶ እንኳን መናገር የጀመረው? እስኪ አንድ ቀን ኦርቶዶክስ ሄዳ እስኪ ኦርቶዶክስ ገላይቶ የሚያቅሰው አለ? የግለሰብን ኃጢአት ታመጣና ከሆነ ግለሰብ ጋር ስትጣላ ኦርቶዶክስ ቤተክርስቲያኗ እንዲያረገች ብለ ደማስ 70 ሚሊዮን ሰው ህዝብ ስም ታጠፋላችሁ። ከግለሰብ ጋር ተጣልተ ብዙዎቻችሁን ላወራችሁ ወስሞ ሞክሬ ነበር። ሁላችሁም ጸባችሁ የግለሰብ ጸብ ነው። ከገሌ ጋር ተጣልቼ ከእንትና ጋር ተጣልቼ እንዲያርጎኝ ከባድ ነው። ከአንድና ከሁለት ሰው ጋር ተጣላ ብለ 70 ሚሊዮን ህዝብ ወጣ አኪው ስታረጋ አይደብርም? እውነት ኖሮ ትምህርት ላይ ጥያቄ ኖሮ በትምህርት ብትዋይ ዳስዌል ኢትዮጵያ እየኖርኩ ተገደልኩ ትላለህ? አንተን ገሎ በእውነት ከህግ ያመለጠ ሰው አለ ወይ? በሃይማኖት የሚዳኝ እስኪ ወንጌል አማኝ ከመጣ ጀምሮ በሃይማኖት የሚዳኝበት ፍርድ ቤት አለ ወይ? እስኪ ንገሩን። የለም። ምን ትውልድ ላይ ምን አይነት መርዝ እየረጫችሁ ነው የምትሄዱት? ግን ቀስ ብለን እንናገርና እግዚአብሔር ይገስጻችሁ። በቃ ያለው እውነታ ጋይስ፣ ያለው እውነታ ይሄ ነው። እኔ የምነግራችሁ 100% የምነግራችሁ ሃይማኖትን ከሃይማኖት ለማጋጨት እዚህ ቲክታክ ፕላትፎርም ላይ የምትጠቀሙ ሰዎች ተዉ። በቃ አይበጅም። ትክክለኛ ነገር አይደለም የምታደርጉት። ትክክለኛ ነገር አይደለም የምታደርጉት እና ጥሩም አይደለም ማድረግ ያለባችሁ ነገር ከእንደዚህ አይነት ነገር ላይ መታቀብ ነው ያለባችሁ። ወረዳችሁ መታቀብ ነው ያለባችሁ። በኢየሱስ ስም ሪፖርት መጣብኝ ጋይስ። ወይኔ ሪፖርት መጣ ጋይስ። አትሳደቡ ነው ቤቱን የከፈትኩት። እንግዲህ እኔ እየተሳደብኩ አይደለም፣ ባለቤት እኔ ነኝ። እየተሳደብኩ አይደለሁም። አትሳደቡ፣ ቤተክርስቲያንን አትሳደቡ። ትክክል አይደለም፣ ጥሩ አይደለም። በአስተምሮ መሞገት ካለባችሁ በአስተምሮ ሞግቱ። አዎ ኮፒሊንግ የለም። ትክክል ለበቃ ኮፒሊንግ የለም። አመሰግናለሁ ዘመንዬ፣ ጄሪ፣ ፍሬ አመሰግናለሁ በጣም ቴንኪው። እግዚአብሔር ያክብርልኝ። ኮፒሊንግ ምንም አይታየኝም። ስንት ላይ ነው ያለው ኮፒሊንጉ? ጋይስ ንገሩኝ። ኮፒሊንጉ ስንት ላይ ነው ያለው? ታብታቡ 24,000 ነው። ኮፒሊንጉ ስንት ላይ ነው? ኮፒሊንጉ ስንት ላይ ነው? አንዴ ንገሩኝ እስቲ። ምንም አይታየኝም። ኮፒሊንጉ ስንት ላይ ነው? ኮፒሊንጉ ስንት ላይ ነው? ኦኬ በቃ እንደዛ ከሆነ 1,000 ወይ ደግሞ 2,000 አድርጉልኝ። አረ እኔ መላእክቶች አሉኝ። ትቀልዳለህ እንዴ? የእኔ ቤት ድሮ አይዘጋም እንዴ? 800 ገባ። ጀሪ ቴንኪው። በቃ ኮፕሊንጉን ራን አድርጉት። በቃ ኮፕሊንጉን ራን አድርጉት። አመሰግናለሁ። በቃ አመሰግናለሁ። ኮፕሊንጉን ራን አድርጉት። ለማንኛውም በእውቀት መሞገት ካለባችሁ በእውቀት ሞግቱ። በእውቀት ገባችሁ? በእውቀት ከዛ ባሻገር እንግዲህ ሰውን በመሳደብ የአንተን የተላከበትን እውነት የሆነ የምታረጋግጥበት ነገር አይኖርም። ቴንኪው እናቴ አመሰግናለሁ። የምታረጋግጥበት ነገር አይኖርም። ገባ? አይኖርም ብራዘር። እኔ አሁን እግዚአብሔር ይመስገን እኔ ከአንድ እዚህ አሁን አዳማ ውስጥ ማርያምን ነው የምላችሁ። ማርያምን ቆይ አቀርባችኋለሁ። እግዚአብሔር በሚያውቀው አቀርባችኋለሁ። እንደገናም ደግሞ ሌላኛው ሰው ደግሞ ምን አለ? እነዚህ ቤተሰቦቹ ከፕሮቴስታንት ወጥተው ሪል በሆነ የእግዚአብሔር ተአምር በታየበት በፍቅር ማንም ሳያሳዳቸው በፍቅር ወደ ኦርቶዶክስ ተመለሱ።
ያኔ አብረን እንትን ያለን በቃ ተጀናጀን ገቡ። አንዱ ሙስሊም ግን ምን አለ መሰላችሁ? ሙስሊም ነው ወንድሞቼ እናቶቼ፣ አዳማ ላይ ታውቃላችሁ፣ ሙስሊምም ክርስቲያንም ተከባብሮ ነው የሚኖረው። ሙስሊምም ክርስቲያንም ታውቃላችሁ። እና አንዱ ሙስሊም ምን አለ? እኔ አሁን ገርሞኛል አለ። ለምን እለዋለሁ? ኦርቶዶክሶች አሁን መጽሐፍ ቅዱስን መስበክ ጀመራችሁ። ያኔ እንደዛ ብታደርጉ እኮ የትና የት በደረሳችሁ አለ። ያኔም ወንጌል ይሰበካል፣ አሁንም ወንጌል ይሰበካል። አዲስ ነገር የለም። ህዝቡ ነው እየተማረ ሲመጣ ማወቅ ጀመረ እንጂ ቤተክርስቲያን ወንጌልን ነው እያስተማረች ያለችው ብለን ተናገርን። የወንጌል ጠላት አድርገው ሰውን ማይንዱን ቀይረውታል። ማይንዱን የሰው ጭንቅላት ላይ ኦርቶዶክስ በቃ ወንጌል አሰብክም ኢየሱስን ኖ ብራዘር ማርያምን ኖ ኖ ኖ ኖ ኖ በናት እኔው ደስተኛ ነኝ። አሁን ላይ ሆኜ ስለ ኢየሱስ ክርስቶስ አዳኝነት ስናገር ደስተኛ ነኝ በጣም ሳልሰነጣጠቅ ማለት ነው። ገባ? ሳልከፋፈል ማለት ነው። የተለያየ ዲኖሚኔሽን እኔ ሳያንቀኝ ማለት ነው። ጋይስ ሪፖርት ወይ ልጻፍለት እንትን የሚለውን ላድርግለት። ከጠፋም ቻው፣ ከተዘጋም እንግዲህ ቻው። እሺ ወንድሞቼ፣ ከተዘጋም እንግዲህ ቻው። ግን ምን ተናገረ ሰሙ? አዎ እናንተ እኔን ስደቡ፣ ጠጃም በሉኝ፣ የሆነ ነገር በሉኝ፣ ግን ችግር የለውም። የፈለጋችሁትን በሉኝ። አመሰግናለሁ ማርያምን። እኔ አሁን ላይ በጣም ባህሪ የተቀየረ ጩኸታም ነበርኩ። እኔ ኦርቶዶክስ ከገባው በኋላ እኔ ላይ ያያችሁ ለውጥ ያያችሁ ሰዎች የላችሁ? ማርያምን እኔ እንደዚህ የምናገር ሰው አልነበርኩም እኮ እግዚአብሔር በሚያውቀው ማርያምን ነው እኮ የምላችሁ። የእውነት እንዴት እንደተረጋጋው እኔ ምን አይነት መንፈስ ቅዱስ ነው የወረደብኝ በኢየሱስ ስም። ምን አይነት መንፈስ ቅዱስ እንዴት እንደተረጋጋው እንዴት እንደተረጋጋው በተለይ ደግሞ ይሄ ዘወረደ የሆነ የነበረው ጾም ደግሞ ሞርዛን መንፈሴ ተረጋግቶ የይቅርታ ልብን እግዚአብሔር ሰጥቶኝ፣ የምሕረት ልብን እግዚአብሔር ሰጥቶኝ፣ የእውነት የምሕረት ልብን ሰጥቶኝ በቃ ነፃ ሆኜ ማርያምን ነፃ ሆኜ በቃ ነፃ ሆኜ በትናንትና በሰራሁት ኃጢአት እግዚአብሔር ምሕረት አድርጎልኝ ከእግዚአብሔር ጋር በቃ በፍቅር እያለሁ ጌታ ይመስገን ይኸው አለው መድኃኒዓለም እየጠበቀኝ አለው። የሰሜነሽ ኪዳነ ምሕረት ጸሎቷ ሁለንተኗ እየጠበቀኝ አለው። በምሕረቱ አለው፣ በእውነት አለው። ይህንን እግዚአብሔር የመረጠልኝን እግዚአብሔር ያየልኝን ነገር ለማስጣል በብዙ ተፈትኜ ነበር። የሰው ፍቅር አጣው ብዬ ያለቀስኩበት ጊዜ ነበረ። የሰው ፍቅር ሰዎች ከዱኝ ብዬ ያለቀስኩበት ጊዜ ነበረ። አቤት ሰይጣን ግን እኔን ፈተነኝ፣ ወይኔ ፈተነኝ። አቤት 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 ኦርቶዶክስ መሆን እኮ መንገዱ ከባድ ነው። እስከ መጨረሻ መጽናት ካልቻልክ ገባ የዘላለምን ሕይወትን ለማግኘት እግዚአብሔር ድረስ በጌታ ብዬ እኔ ተፈተንኩ እኮ። እያያችሁ እኮ ነው እናንተ ማርያምን እያያችሁ እኮ ነው፣ እየተመለከታችሁ እዚህ ፕላትፎርም ላይ እያያችሁኝ ማለት ነው። በሁለት ቀን በሶስት ቀን እኮ ጥፋትን ማጠፋ ልጅ ነበርኩ፣ በሁለት ቀን በሶስት ቀን ውስጥ። አሁን ግን እግዚአብሔር በመከራ አስተማረኝ። መጽሐፍ ቅዱስ ሲናገር ምን እንደሚል ታውቃላችሁ? እቺ ውዷን ተደግፋ ከምድረ በዳ የምትወጣ ማናት ይላል። ሌላኛው ደግሞ ምን እንደሚል ታውቃላችሁ? ወደ ምድረ በዳ እሸኛታለሁ፣ በዛም የልቤን ለልቧ እነግራታለሁ ይላል።
እኔ አሁን በጣም ደስ የሚላችሁ ሰው በቃ የሰው ፍቅር አጣው ሪብቢ የሆነ ነገር የስተት ትምህርት ውስጥ አልገባም ወንድሜ አልገባም። እንዳንዳንዶች ሰው ራቁኝ ብዬ የስተት ትምህርት ውስጥ አልገባም። ቤተክርስቲያን እማታስተምረውን ትምህርት አላስተምርም። አላስተምርም። አባቴ የተገለጠልኝ እውነት አለ። የሚያኖር ሰማይና ምድር የዘረጋ እግዚአብሔር ነው። አንዳንዶችን እግዚአብሔር ልባቸው ሰጥቶኛል። ምንም ብጨማለቅ፣ ምንም ብግማማ፣ ምንም ቆሻሻ ብሆን ምንም የማይተውኝ እግዚአብሔር የመረጠልኝ ሰዎች አሉ። ጌታ በሚያውቀው በእውነት በጣም ቴንኪው እላለሁ ስለ እናንተ። ግን እኔ ይኸው ጸንቼ ያለው ማርያምን እቺ ናት ኦርቶዶክስ። ያን እኔ ጴንጤ አልሆንም ነበረ። የዛሬ 16 ዓመት ጴንጤ አልሆንም ነበረ። ማርያምን አልሆንም ነበር ጴንጤ። እችን ባለማወቄ ነው ገባችሁ? በቃ ጀስት ጴንጤ ውስጥ የሄድኩትኝ እችን ባለማወቄ ማለት ነው። አልሆንም ነበረ እንደዚህ እንደምሰራ ባቅ። ተመልከቱ እንግዲህ ኦርቶዶክስ ሆኜ አደባባይ ላይ ነው የማይገባ ነገር ያደረግኩት። ግን ኦርቶዶክስ ሆኜ ተለወጥኩ። እምነግራችሁ ማርያምን ኦርቶዶክስ ሆኜ ብራዘር ለመለወጥ ወደ ጴንጤነት አልሄድኩም። እዛው ኦርቶዶክስ ሆኜ እግዚአብሔር እዛው ለወጠኝ። ጌታ ይመስገን። ክብር ምስጋና ለመድኃኒዓለም ይሁን። ለምወዳት ድንግል ማርያም እናቴ ጸሎታ ሁል ጊዜ ለምትሰማኝ ለምትማልድልኝ እናቴ ወንድሜ እናቴ የቅድስት ማርያም በጣም ወዳጅ በጣም ወዳጅ ናት። እኔ ከአንደበቴ ማርያም የማይጠፋው ለዛ ነው። ማርያምን እላለሁ። በገብርኤል እንኳን አልምልም። ገባችሁ? በገብርኤል ለምን መሰላችሁ? ማርያም ከጨለማ ወደሚደነቅ ብርሃን እንድመጣ ልጇን ምን ያክል እንደማለደችልኝ ምስክር እኔ ነኝ። ምስክር ማለት ነው። እናቴ እዚህ አዳማ ቅድስት ማርያም ቤተክርስቲያን ላይ ድፍት ነው የምትለው። እየመጣች ድፍት ትላለች። በቃ አረ ልጄን አስመልጨው እንደው አረ ልጄ